የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 16 ከባለፈ የቀጠለ። ጌዱና መቅደስ በአሁን ሰዓት ለደቂቃዎች እንኳን መለያየት ይከብዳቸዋል። በቀን ቀን ፍቅራቸው እየጨመረ አማላይ ጥንዶች ሆነዋል። ጌዱም በብዙ ነገር ተቀይሯል። አሁን ከሰው ጋራ ይውላል፣ ከክፍል ጓደኞቹ ጋራም ይጫወታል፣ አብሮ ይበላል፣ አብሮ ይጠጣል። በመዘነጥም ቢሆን የግቢውን ቆንጆዎች አስንቋል። ግን ለዚህ ሁሉ መሆን መቅደስ በፍቅሯ ቃል አስገብታው ነው። እረ አሁንማ ከማድነቅም አልፎ ብዙ ሴቶች ለፍቅር እየተመኙት ነው። ጌዱ ግን በፊቱ ፋሽን ሾው ሲሰሩ ቢውሉም ዞር ብሎም አያያቸውም። በእርግጥም ትክክል ነው። የፍቅር ጀግና የሚባለው 100 ያሰለፈ ሳይሆን ከ100ዎቹ ለአንዷ ብቻ መኖር ሲችል ነው። መቅደስም ብትሆን ለማንም ቦታ የላትም። ግን አንዳንድ ሰዎች ግርም ይሉኛል። ወድቆ እያዩት አይጠቅምም ብለው ያላነሱትን ነገር ሌላ ሰው አንስቶ ሲያዩት ለምን ቅጥል እርር እንደሚሉ አይገባኝም። ጌዱን ካፌ ቁጭ ብሎ ሻይ እየጠጣ መቅደስን ከክፍል እስክትወጣ እየጠበቃት ነው። መቅደስም አንዲትም ልጅ መጥታ አጠገቡ ተቀመጠች። ጌዱም ይቅርታ የኔ እህት ወንበሩ ተይዟል አላት። እሷም በተሞላቀቀ አፏ እኔ ሰው አይደለሁም ስትለው እንደዛ ማለት ሳይሆን ፍቅረኛዬን እየጠበቅኳት ነው፣ ስለዚህ ቦታ ቀይሪ ብሎ ሳይጨርስ ምን መቅደስ አይደለ እሷ? እኔ ከሷ በላይ ፍቅርን ልሰጥህ ዝግጁ ነኝ ብላ ጠረጴዛው ላይ ያረፉትን እጆችን ጭብጥ አድርጋ ያዘችው። መቅደስም እየመጣች ስለነበረ ፊት ለፊት እያየቻት ነበር። ጌዱም እጇን ከእጁ አመናጭቆ አስለቀቃት። በጥፊ ሳልልሽ ተነሽ ከፊቴ ጥፊ ብሎ ሲጮህባት ደንግጣ እየበረረች ሄደች። መቅደስም ፊቷ በደስታ ተሞልቶ በፈገግታ ታጅባ እንደደረሰችም አቅፋ ሳመችውና ተቀመጠች። ጌዱም ዛሬ ላይብረሪ እናጥና ድብርብር ብሎኛል አለች። መቅደስም ከደበረች ለምን ቤተ ክርስቲያን ደርሰን አንመጣም አላት። መቅደስም ደስ ይለኛል፣ ነጠላዬን ላምጣና እንሂድ አለችው። ከግቢም ሲወጡ ዮናስ አያቸው። ወዲያውኑ ወይንሸት ጋር ደውሎ ጠራት። ከዛም ይዟት ወጣ። እሷም ዮኒ ምን ፈልገህ ነው እዚህ ንገረኝ፣ ከ1 ሰዓት በኋላ መቅደስ አስጠናችኋለሁ ብላለች ስትለው ዮናስ ዶማ አጠና አላጠና ያው ዶማ እኮ ነው አላት። ወይንሸትም ንቀቱን አናደዳትና ውስጧ ገብቶ ነዘራት። መልሳ ዶማ እያልከኝ ነው አለችው። እሱንማ ገብቶሻል አታድርቂኝ ሲላት አሁን ትርፍ ማውራቱን አቁመህ ምን እንደፈለክ ንገረኝ አለችው። እሷም ቀለል አርጎ ወደ ማታ መቅደስን እኔ ጋር እንድታመጫት ነው አላት። ወይንሸትም ወይንም ዮናስ ውላችን የጨረስን መሰለኝ፣ የተሰጠኝን ግዳጅ በአግባቡ ተወጥቻለሁ። ውርርዱን የተሸነፍከው በራስህ ድክመት ነው። ታዲያ ምን ችግር አለው? አዲስ ውል እንዋዋል፣ ገንዘብም ቢሆን ከባለፈው በላይ እከፍልሻለሁ ሲላት ወይኗ ፊቷን አኮሳትራ በቃኝ ዮናስ በቃኝ አልፈልግም አለችው። እሱም ምኑ ነው የበቃሽ አላት። በቃ ከዚህ በኋላ ካንተ ጋር መስራት አልፈልግም አለችው። እሱም እየቀለድሽ መሆን አለበት ዮናስ
እየቀለድኩ አይደለም። በኃጢአት መጨማለቅ መሮኛል። አይገርምህም? መቅደስን እስከ ዛሬ የበደልኳት እየቆጨኝ ነው። ደግሜ ሌላ ስህተት መስራት አልፈልግም አለችው። ወይንሸትን የተቀየረችበት ምክንያት ትላንትና ተደውሎላት አባቷ በጣም እንደታመመ ሲነግሯት ስታለቅስ መቅደስ አየቻት። ምን እንደሆነችም ስትጠይቃት አባቷ መታመሙን ነገረቻት። መቅደስም በየዋህ ልቧ አብራት እያለቀሰች እግዚአብሔር ይርዳቸው፣ ደግሞ አንቺን የመሰለች መልካም ልጅ አላቸው አይደል? አይዞሽ ጸልይ፣ እኔም እጸልይልሻለሁ ብላ ስታጽናናት በደሏ ተሰማት። ከዛች ደቂቃ ጀምሮ ውስጧ ሲረበሽ ነበር። ለዚያም ነው ዛሬ ለዮናስ ገንዘብ አልፈልግም ያለችው። ዮናስ ግን መቼም ጨክነሽ በአባትሽ ነፍስ አትፈርጅም ሲላት፣ ስማኝ፣ ይሄው ከሃይስኩል ጀምሮ በነውር በኃጢአት በምሰበስበው ገንዘብ አሳከምኩት። እኔ ስላልኩ ወይም ማንም ስላለ አባቴ አይሞትም። ደግሞ ቆሽሼ ከማገኘው ገንዘብ ንጹሕ ጸሎት ይሻላል። መቼም ከዚህ በኋላ ወደ ኋላ አትመልሰኝም። መቅደስ ጥሩና ደስ የሚል ስሜት ውስጥ ነው ያለችው። ደግሜ ልበጠብጣትም አልፈልግም። ደግሞ የማላቅ አይምሰልህ፣ ሆን ብለህ አንድ ዩኒቨርሲቲ እንድንደርስ የጣ ድልድይ ውስጥ እጅህን ያስገባኸው እኔ ካንተ ከማገኘው ጥቅም በላይ አንተ ከኔ የምታገኘው ጥቅም ስለሚበልጥ ነው። ለፍቅር ብቀርብህም አንተ ግን ከየትም እንደተገኘህ ገላ ተጫወትክብኝ። መጫወትክም ሳያንስ አሳልፈህ ለሹገር ዳዴ ሸጥከኝ። እኔ ከማገኘው 100% ዘጠናውን አንተ እንደምትወስድ አውቃለሁ። ግን 10% ለአባቴ መኖር ምክንያት ስለመሰለኝ የከተተኝን ኃጢአት ውስጥ እንዴት ተሰማኝ ሆኖ ኖርኩኝ። በእርግጥ የኔ ትክክለኛ ማንነት ማንም አያውቅም። ግን ይሁን፣ እስከ ዛሬ ያልሆንኩትን ሁኜ ብኖርም የኖርኩትን ለአባቴም ቢሆን በአርቲፊሻል ማንነቴ አባቴ ድኖ ከሚያዝንብኝ በትክክለኛው ማንነቴ የሆነውም ቢሆንም ወይኗና አባቷን እጅግ ከሚባለው በላይ ስለምትወደው እንባዋን እንደ ጎርፍ ወረደ። ዮናስም እንዳመረረች ሲረዳ ኦኬ፣ እንደዛ ከሆነ መቅደስ ላይ ያደረግሽውን ሁሉ አንድም ሳይቀር እነግራታለሁ። ይህን ወሬ ተማሪዎቹ አወቁ ማለት ሳምንት እንኳን እዚህ ግቢ አትማሪም። እኔን እንደሆነ አንዴ ጠልታኛለች። የሆነውም ቢሆን ማንንም ከቁብ አይቆጥረኝም። አንቺ ግን ሲላት ሰውነቷ በድንጋጤ ወረወራት። ዮናስም አታደርገውም አለችው። ከት ብሎ ሳቀባት። ዮናስ እኮ ነኝ፣ ጭካኔን ያኔ ከሃይስኩል ጀምሮ ከማንም በላይ ታውቂዋለሽ አላት። ወይንሸትም ከመስማማት ውጭ አማራጭ አልነበራትም። እሺ ግን እንዴት ብዬ ለፍቅር ከመጠየቅህ በላይ ደጋግመህ ጌዱን እንድትጠላው ለማድረግ መሞከርህ ላይኗ እንኳን ጠልታሃለች። ታዲያ የት ምን ብዬ ነው የማመጣት አለችው። ለእሷ አታስቢ፣ ወክ እናድርግ ብለሽ ውስጡን ትወስጃታለሽ። ከዛም እላኛው ጫካ ጋራ ስትደርሱ ሁለታችሁም የታፈናችሁ አስመስለን አንቺን በጎን ይወስዱሻል። እሷ እጅግ ትገባለች። ክፍል 17
ከዛም በተባባሉበት ሰዓት ወክ ብላ ይዛት ወጣች። ሰዓቱ መሽቷል። የወይንሸትም ሳቅ የውሸት ቢሆን እየተሳሳቁ መንገድ ጀመሩ። መድረስ አይቀርምና ዮናስ ያላት ቦታ ደረሱ። ከዛም ከየት መጡ ሳይባል በጥቁር ጨርቅ የተሸፈኑ 4 ጎረምሶች አፍሰው ሁለቱንም ወይንሸትን 2 መቅደስን ተሸክመው በግራና በቀኝ ወሰዷቸው። ሁለቱም ጓደኛሞች እየተወራጩ የተለያዩ በእርግጥ ለማስመሰል እንጂ ወይንሸት ውሸቷን ነበር። ከዛም ቀጥታ በጣም አስፈሪና ጨለማ የሆነ ቦታ ወሰዷት። ማን ይያዛት ማን ይልቀቃት ምንም አታውቅም። ወዳው አንድ በደንብ ያዛትና አንዱ እንደያዛት እጽ ወጋት። ከዛም ቆይታ በኋላ ሁለቱ ወንዶቹ ጥለዋት ወጡ። ካወጣችውም ሶስተኛው ዮናስ ዋሻ የመሰለውን አስፈሪ ቤት መብራት አበራው። በሰዓቱ ሌላ ሰው ሆና ነበር። ምንም አታስታውስም። ዮናስም እንዳየችው ዋው ምን አይነት ውበት ነው አለችው እየተቅበጠበጠች። እሱም ታዲያ ስንት ያረገደላትን ውበት እንዴታ ረግጠሽው ሂደሻል አላት። እሷም ግራ በመጋባት እኔ አለችው። አዎ አንቺ አላት። ቀጥላም አረ ይሄንን የመሰለ ማገላ እንቢ ብል ራሱ ኃጢአት ይሆንብኛል ስትለው የወጓት እጽ መስራቱን ተረዳ። ሊበቀላት ያሰበው በህዝብ መሃል ነበር። ዛሬም ደግሞ የቀወጠ ፓርቲ አለ። ለዛ ነው ይህንን ቀን የመረጠው። መጨፈር ትፈልጊያለሽ አላት። እሷም አዎ በደንብ አለችው እየተሻሸችው። እሺ እንደዛ ከሆነ ዛሬ ፓርቲ ስላለ አብረን እንሂድ፣ ሂደን እንቀውጠው አላት። በደስታ ዘለለች፣ አቀፈችውም። እሱ ግን ከዚህ በፊት በአንድ ነገር እንስማማ አላት። እሷም ምንድን ነው አለችው። ቀጠለ ማንም ሰው ዮናስ ምንሽ ነው ቢልሽ ፍቅረኛዬ ነው ትያለሽ። አሁንም መቅደስ ግራ በመጋባት ዮናስ ማን ነው አለችው። እሱም ይኸውልሽ ዮናስ ማለት እኔ ነኝ። ለዛሬ ማለትም ለፓርቲ ፍቅረኛሞች ሆነን ነው የምንታየው ገባሽ አላት። እሷን በደስታ ተስማማችው። ገና ተቃቅፈው ሲገቡ ብዙ የሚያውቋት ተማሪዎች ስለነበሩ ሰላም ሊሏት ተጠጓት። እሷ ግን ማንንም ልታውቅ አልቻለችም። ግራ ተጋቡ። መቅደስ መንትያ እህት አላት እንዴ እስከ ማለት ድረስ እውነትም ታስብላለች። ቅብጥብጥ ብላ ዮናስ ላይ እንደ ማስቲሽ ተለጥፋ ለመጣው ለሄደው ትስቃለች። ምንም አላሳፈረችውም። አንዴ ካንገቱ አንዴ ከወገቡ እየተጠመጠመች ትስመዋለች። ለማያውቃቸው አዲስ ፍቅረኛሞች ነው የሚመስሉት። ግን አብዛኛዎቹ የጌዱ ፍቅረኛ መሆኗን ስለሚያውቁ ግራ በመጋባት ጭፈራቸውን አቁመው እነሱን ያያሉ። ከትንሽ ቆይታ በኋላ ግን ዮናስ እንዳሰበው ሳይሆን ተቃራኒ ሆኖ በቀሉን ከግብ ሳያደርስ ጌዱ ፊቱ በርበሬ መስሎ እሳት ለብሶ እሳት ጎርሶ ከፊት ለፊቱ ቆመ። ዮናስ የታወቀ ተደባዳቢ ስለሆነ አልፈራም። ከዛም ጌዱ መቅደስን ከቅፉ ጎትቶ አስወጣት። እሷም
ምንድን ነው ብላ ጮኸችበት። ዮናስም ፈልጋ እንጂ አስገድጃት እኮ አይደለም። ምን ያበሳጭሃል አለው። ጌዱም የመቅደስን ጉንጮች በሁለት እጆቹ ይዞ አይኗን እያየ መቅደስ ምንድን ነው የተፈጠረው አላት። እሷም ማናት መቅደስ ምንድን ነው የምታወራው ብላ መልሳ ከጠየቀችው በኋላ ወደ ዮናስ ዙራ ፍቅር ምን ፈልጎ ነው አለችው። ዮናስም መልሶ ለመመለስ ሲቃጣ ሁኔታዋ ግራ ያጋባው ጌዱ ምን አድርገሃት ነው ብሎ ከመቅጽበት በቦክስ አፍንጫውን ሲለው ዮናስ ደም በደም ሆነ። የፓርቲው ሙዚቃ ባንዴ በጩኸት ተቀየረ። ዮናስ ደሙን ጠራርጎ ሊመታው ሲል እንዳልነበር አድርጎ ቀጠቀጠው። ከዛም የዮናስ ጓደኞች ተጨመሩ። ቢሆንም ከጌዶን ቦክስ ተቀደሱ እንጂ አላስጣሉትም። ምናልባት አንድ ሁለቴ እጅ ከዛ በላይ አልተመታም። ጌዱን በቃ ከዚያን በኋላ ቁሞ የሚቀርጽና የሚጮህ እጅ አገላጋይ ጠፋ። ብዙ ተደባደቡ። ጌዱ በበሽታው ይፈራል እንጂ ከማንም ጋራ ተደባድቦም ሆነ ተሰዳድቦ አያውቅም ነበር። ዛሬ ግን በዝምታው ውስጥ ወንድነት፣ በአንገት ደፊነቱ ውስጥ ጀግንነት መያዙን አስመሰከረ። ወዳው ነበር በሸር እየተቀባበሉ ያየው። ብርሃንና ሰዓዳም ወዳውኑ እንዳዩት እየበረሩ ቦታው ላይ ደረሱ። ሲደርሱ ግን አካባቢው በፖሊስ ተከቦ ነበር። ወዳውኑ መቅደስ ጌዶንና ዮናስ ጥያቄ እየጠየቋቸው ተመለከቱ። ፖሊሶችም የማን እንደሆነች ሲጠይቋቸው ሁለቱም የኔ ማለት መከራከር ጀመሩ። ሁኔታው ግራ ያጋባቸው ፖሊሶች ወደ መቅደስ አፈጥጠው የማነሽ አሏት። እሷም ዮናስ እንዳላት የዮናስ ፍቅረኛ ነኝ አለችው። ጌዱም በሰላሟ እንዳልሆነ ቢገባውም እንዲህ ስትል ደነገጠ። ጓደኞቿም በድንጋጤ አፋቸውን ይዘው ደርቀው ቀሩ። ወዲያውኑ ፖሊሶቹ ጌዱን እስር ቤት፣ ዮናስ ደግሞ በጣም ደም እየፈሰሰው ስለነበረ ሆስፒታል ይዘውት ሄዱ። መቅደስንም ደግሞ እንደምንም ብለው በጌዱ መታሰር በሀዘን ተኮራምተው ግን ምን ማድረግ ስላልቻሉ ወደ ዶርም ይዘዋት ሄዱ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን ክፍል 17 ይሄን ይመስል ነበረ። በቀጣይ ክፍል ደግሞ አብረን እስከምንገናኝ ክፍል 18 ላይ ምን ይፈጠራል የሚለውን አብረን እናያለን። አብሬያችሁ የቆየሁት እኔ ፋኖ ቀብራራዋ ነኝ። ስለነበረን አብራችሁኝ ስላዳመጣችሁኝም አመሰግናለሁኝ። በቀጣይ ፓርት ይቀጥላል። በቀጣይ ፓርት ይዘን እንመጣለን። እስከዛ መልካም ቆይታ። ባይ ባይ።